ምንድነው ያደረገ ያልኳቸው ኤችቲኤምኤል ኮንተንቱን መቀየር እንችላለን። ኮንተንቱ እንዳይታይ ማድረግ እንችላለን። እንዲታይ ማድረግ እንችላለን። ሃይድ እና ሾው ማለት እንደዛ ነው። እና ከዛ ደግሞ ኤስኤስኤስ ስታይል መቀየር እንችላለን። ባጭሩ ዌር ቱ ራይት ጃቫስክሪፕት ኮድ። ባለፈውን ሲኤስኤስ ስንማር እንዴት ነበር የተጠቀምነው? ኤችቲኤምኤል ላይ ሊንክ ተደርገው መጀመሪያ አውትሳይድ ላይ ተጽፎ ሊንክ ተደርጎ መጠቀም እንችላለን ብያቸው ነበር። እዛው ከሄደሩ በታች በኩል ኢንላይን ተጠቅመን ወይ ደግሞ ኢንተርናሊ ተጠቅመን ሊንክ ማድረግ እንችላለን ብያቸው ነበር። አንደኛው ደግሞ እዛው መስመሩ ላይ ኤችቲኤምኤል ስንጽፈው ነበር። ጃቫስክሪፕትም ልክ እንደዛ እዚህ ጋር የሚታያችሁ ከሆነ ኢንሳይድ የሚል ጽሁፍ ያለበት ፓርት ላይ ኢንሳይድ ስክሪፕት ታግ የሚል እንጽፋለን። እዚህ ጋር ኮድ ኤዲተር ልትፈለች እና እዚህ ጋር የሚታያችሁ ከሆነ ተርም ስሪ ብዬዋለሁ። ተርም ዋን አይ ቲንክ እንትን ነበር አይደል? ስለ ኤችቲኤምኤል ነበር ያወራነው። ተርም ቱ ስለ ሲኤስኤስ፣ ተርም ስሪ ደግሞ አሁን ያልንበት ስለ ጃቫስክሪፕት። ከዛ ጃቫስክሪፕት የሚባል ፋይል ፈጠርኩና እዚህ ውስጥ አዲስ ጃቫስክሪፕት ፋይል ልከፍት ነው። እዚህ ጋር እንጥላከና እዚህ ውስጥ ኒው ፋይል ልበለው ስክሪፕት የሚባል ፋይል እንፍጠር። script.js ጂኤስ የምንለው ፋይል ነው። ባለፈው index.html እንዳልነው index.style.css እንዳልነው አሁን ደግሞ script.js ዋና የሚታየው ዶት ብለን የምንጽፈው ፋይል ነው። ባለፈው እንዳልኳችሁ ጂኤስ የሚለው ፋይል ነው ማለት ነው። ስክሪፕት የሚለው በሌላ ስም መቀየር ይችላልላችሁ፣ ግን አሁን ላይ ስክሪፕት የሚለው የተለመደ ነገር ስለሆነ ስክሪፕት የሚባለው የፈለጋችሁ ነገር ብትሉት ችግር የለውም። ዶት የሚባለው ደግሞ ጂኤስ ከዛ በኋላ ያለው ጃቫስክሪፕት መሆኑን የምንገልጽበት ኮድ ጂኤስ ተብሎ ይጻፋል ማለት ነው። ይሄን የፋይሉ ስም እንደዚህ ብለን እንከፍተዋለን። እዚህ ጋር ጽሁፍ ፋይሉ ተፈጥሮልኛል። እዚህ ጋር ቢጫ ሎጎ የሚታያችሁ ከሆነ ከዛ እዚህ ውስጥ ነው መጻፍ የሚጀምረው። እዚህ ጋር የሚጻፉ ኮዶች እንዳለ የሲኤስኤስ ነው የጃቫስክሪፕት ኮዶች ናቸው ማለት ነው። ግን እንዴት ነው ሊንክ አድርገን መጠቀም እንችለው ከኤችቲኤምኤል ጋር? እዛው ኤችቲኤምኤል ፋይል እንፈጥርና እዚሁ እዚህ ጋር ኒው ፋይል እንበለው index.html እሺ ኢንዴክስ ኤችቲኤምኤል ተከፍቷል። መጀመሪያ ደረጃ እዚህ ሄድ ውስጥ ስክሪፕት ብለን መጻፍ እንችላለን። ይሄኛው ታግ ማለት ነው የኤችቲኤምኤል ታግ ነው። ስክሪፕት የሚለው ታግ የሚታያችሁ ከሆነ የጻፍኩት እዚህ ውስጥ የምንጽፈው ኮድ እንዳለ የጃቫስክሪፕት ኮድ ነው የሚባለው ማለት ነው ባጭሩ። አንደኛው ይሄኛው ነው። ሁለተኛው ደግሞ ኤክስተርናል ጂኤስ አሁን የፈጠርነው ጂኤስ አለ አይደል? script.js የፈጠርኩት ፋይል ጂኤስ ፋይል መጠቀም ስፈልግ አሁን እዚህ ውስጥ ኤግዛምፕል ጨምርላችሁና እዚህ ውስጥ ካለው ላይ አንድ ኤግዛምፕል ጨምርላችሁ። ማለት ማይታያችሁ ከሆነ ትነግሩኛላችሁ። ለማንኛውም ራስ ነው ቅድም እዛ ጋር ያለው ኤግዛምፕል ነው። ፔስት ብቻ ነው የማደርገው። እሺ እዚህ ጋር ስክሪፕት የሚለው ፋይል ተከፍቷል። እኛው አጻጻፉ ሲንታክሱ ገና ስላልደረስንበት ምንም ያስጨንቃችሁ ዞሮ ዞሮ እዚህ ጋር ስክሪፕት የሚለው እንትን መኖሩ እንድታውቁልኝ ነው። ስክሪፕት የሚል ታግ አለ። እዛ ውስጥ ነው ፋንክሽን ተብሎ ቼንጅ ቴክስት የሚል ጽሁፍ እዚህ ጋር የሚታያችሁ ከሆነ ቼንጅ ቴክስት ጽሁፍ የሚቀይር የጃቫስክሪፕት ኮድ ነው። ከዛ እሱ ለመጻፍ ተፈልጎ ነው እዚህ ጋር ቼንጅ ቴክስት የተባለው እንትን ፓራሜትሩ ማለት ነው። እዚህ ጋር document.get element by id የሚለው የኤችቲኤምኤል ፋይላችን አይዲ ተጠቅመን እዚህ ጋር ዲሞ የሚለው አይዲውን ነው። ያንን አይዲ ተጠቅመን ሄሎ ጃቫስክሪፕት የሚለው ኮድ ለመቀየር ተፈልጓል። እዚህ ጋር ያስቀረው ኮድ ማለት ነው። እዚህ ጋር ፓራግራፍ ውስጥ የሚታዩት ኮድ እዚህ ጋር ፓራግራፍ እዚህ ውስጥ ያለው ኮድ ያወራል። ፓራግራፍ አይዲ ኢኳል ቱ ዲሞ ሄሎ የሚለው ጽሁፍ በምን ሊቀየር ተፈልጎ ነው? ሄሎ ጃቫስክሪፕት የሚለው ጽሁፍ ለመቀየር ስለተፈለገ ነውና ለማንኛውም የሚቆራረጥም ከሆነ ሪከርዱ ልክላችኋለሁና እሺ ፈርቲዝ እንዴት ነው የምንጠቀመው የሚለው ነገር ያወራ ነው። እዚህ ጋር የሚታያችሁ ከሆነ ኤችቲኤምኤል ታግ ውስጥ ነው ያለውና
h2 ጃቫስክሪፕት ኢንባዲ የሚል ጽሁፍ አለ። ከዛ የሚታያችሁ ከሆነ h2 ውስጥ ጃቫስክሪፕት ቦዲ ውስጥ ያለ ጃቫስክሪፕት ኤግዛምፕል ነገር ነው። እዚህ ጋር ፓራግራፍ ብሎ አይዲ ይላል። አይዲ ባለፈው አይዲ ይሰጣል ብለን ወይ ደግሞ ክላስ ይሰጣል እንዳልኳችሁ እዚህ ጋር አይዲ ተሰጥቶታል። ምን የሚል ነው? ዲሞ የሚለው እናንተ የፈለጋችሁ ስም መስጠት ትችላላችሁ፣ ግን ስክሪፕቱ ላይ ስትሄዱ የምትጠሩት ነው። እዚህ ጋር አጻጻፉ ብቻ እንዴት ሴንታክስ አጻጻፉ ልትይዙኝ ነው እንጂ ዶክመንት ማለት ነው ጌት ለመጥፋይ ምናምን አልደረስንበትም። ስንደርስ እናወራበታለን። ዞሮ እዚህ ጋር እዚህ ጋር ስክሪፕቱ የሚታያችሁ ከሆነ ከዚህ ከኤዲተሩ ከዚህኛው ኤዲተር እሱ ይሻላል ብዬ ነው እና አንድ ናቸው ኮዶቹ እና ዶክመንት ጌት ኤለመንት ባይ አይዲ አይዲውን ተጠቅመን እንትኑ እንዲቀየርልን ነው። እዚህ ጋር አሁን ምንም አይነት ኮንተንት ውስጥ ምንም ነገር የለም። የሚታያችሁ ከሆነ ባዶ ነው። እዩት፣ ፍሪ ነው። ከዛ ይሄንን ዲሞን አይዲውን ጠርቶ ኤችቲኤምኤል ውስጥ ፋይል አስገባ። ረን ስታደርጉት ይሄኛው ማይ ፈርስት ኤችቲኤምኤል የሚለውን ወጥቶላችኋል ማለት ነው። ማይ ፈርስት ኤችቲኤምኤል ማን ነው? ማይ ፈርስት ጃቫስክሪፕት የሚለው ኮድ እዚህ ጋር ይሄንን ማለት ነው። እዚህ ጋር ያለችው ኮድ ከየት ነው የመጣችው ማለት ነው? ጃቫስክሪፕት ውስጥ ተጽፋ የመጣች ነች ማለት ነው። እዚህ ጋር ቅድም ያልኳችሁ ነገር እና ኮንተንቱ ይቀየራል። ኤችቲኤምኤል ያለ ኮንተንት መቀየር እንችላለን ብያችሁ ነበር። ፓራግራፉ ምንም ኢምፒቲ ፓራግራፍ ነበር። አሁን ደግሞ ጃቫስክሪፕት ኮድ በመጠቀም ኮንተንት አስገባንበት ማለት ነው። ይሄንን አንድ ጥቅም ነው። ሁለተኛ የምታዩት ነገር የቱ ጋር የተጻፈው ይሄንን ኮድ የተጻፈው እዛው ኢንተርናል ነው። ውጪ ላይ ሊንክ የተደረገ ነገር የለም። እዛው የተጻፈ ኮድ ነው ማለት ነው። እዛው ፔጁ ላይ ተጽፎ ኤችቲኤምኤል ፋይል ውስጥ ተጽፎ የተሰራ ኮድ ነው ማለት ነው። እሺ ኤክስተርናል ጃቫስክሪፕት ኮድ ስንጠቀም ደግሞ ሴቭ ጃቫስክሪፕት ኢን ዘ ፋይል ላይክ script.js ምሳሌ ሴቭ የምናደርገው ፋይላችን ምን ብለን ነው ማለት ነው? script.js ብለን ጂኤስ የሚለው ፋይል ብቻ እንጠቀማለን። ከዛ ውጭ ያለው ዋን በሉት ቱ በሉት ስሪ በሉት ችግር የለውም፣ ግን እዚህ ጋር ዶት ጂኤስ የሚለው ነገር ግዴታ እናስገባዋለን ማለት ነው። ባጭሩ ግልጽ ነው አይደል? ሜቢ ያልተረዳችሁት ነገር ካለ በጽሁፍ ከታች መጠየቅ ትችላላችሁ። ስክሪፕት ብሎ እዚህ ጋር ሊንክ ያደረገው ነው። ይሄንን ባለፈው ኤችቲኤምኤል ፋይል ሊንክ ስናደርግ እንደነበረው ኤችቲኤምኤል ላይ ትሄዱና እዚህ ጋር ሄደ ማን ነው መጨረሻ ላይ ትወርዱና ከቦዲው ታች በኩል ስክሪፕት ብላችሁ ስክሪፕት እሺ እንደዚህ ማለት ነው። ስክሪፕት ብለን እዚህ ውስጥ ሶርስ ነው ያልኩት ስክሪፕት እሺ ይሄው እዚህ ጋር ሶርሷን እናስገባለታለን። ዶት እና ስላሽ አድርገን ዶት ስላሽ ከዛ ፋይላችን የቱ ጋር እንዳለ ያሳይናል። እሺ ይሄው ስክሪፕት የሚለው ፋይል እንደዚህ እናስገባለን ማለት ነው። ባጭሩ ስክሪፕት የሚለው ፋይል አስገብቻለሁ ከሆነ ይሄው ስክሪፕት ብለን እንደዚህ ሊንክ እናደርጋለን። በፊት ሲኤስኤስ ላይ እዚህ ጋር ከላይ ሄደር ጋር ነበረ ሊንክ የምናደርገው። ጃቫስክሪፕትን ከላይ ማድረግ ይቻላል፣ ግን አይመከርም። ሪከመንድድ ወይ አይደለም። ምክንያቱም ጃቫስክሪፕት ቀድሞ ፋንክሽን ረን ማድረግ ከጀመረ ዌብሳይታችን በጣም ሎድ ያደረገ ያስቸግራል። ይህን የተሽከረከረ ዌብሳይት ውስጥ ከሚከፍት ይቆያል እና ሊንክ የሚደረገው ከታች ከሆነ ደግሞ ኖርማል ኤችቲኤምኤል ፋይል ይከፍትና ከዛ እንደዚህ ሎድ የሚደረጉ ነገራቶች ወይ ደግሞ ፋንክሽኖች ካሉ ወይም የሚሰሩ ኮዶች ካሉ ያንን ፊቸር አድርጎ ቀስ ብሎ ሎድ ቢያደርግም ችግር የለም። ግን ቢያንስ አትሊስት ኤችቲኤምኤል ፋይል እንዲከፍትልን ቅድሚያ ከላይ ሊንክ አናደርገውም። ብናደርገው ራሱ ደግሞ ሌላ የሚጨምርበት ኮድ አለ ማለት ዴፍ ነው ምናምን የሚባል ተጨማሪ ኮድ አለ። ግን ጀስት በቃ የሚመከረው ከታች መጨረሻ ላይ ኮዳችን ከጨረስን በኋላ ሊንክ ማድረግ ነው ማለት ነው። እሺ አድቫንቴጅስ ኦፍ ኤክስተርናል እዚህ ጋር ከታች የሚታያችሁ ከሆነ አድቫንቴጅ ኦፍ ጃቫስክሪፕት ሊንክ እዚህ ጋር ማርክ ላድርግላችሁና ይሄንን ማለት ነው። አድቫንቴጅስ ኦፍ ኤክስተርናል ጂኤስ ማለት ነው። አሁን ቅድም ሊንክ እንዳደረኩት ውጪ ላይ እንደሱ አድቫንቴጅ ጥቅሙ ምንድነው? እንደዛ ሊንክ ማድረጋችን አንደኛ ኢዚ ቱ ሜንቴን ኮዳችን ሜንቴን ለመቆጣጠር የትኛው ኤችቲኤምኤል የትኛው ሲኤስ የትኛው ጃቫስክሪፕት ነው የሚለው ሲደበላለቁ ያንን ለመለየት እና ሜንቴን ለማድረግ ወይ ደግሞ የሆነ ኢረር እንኳን ቢኖር ያንን ማስተካከል በጣም ከባድ ነው የሚሆነውና የተለያየ ቦታ ኤችቲኤምኤል ለብቻ መኖሩ ሲኤስኤስ ለብቻ መኖሩ ጃቫስክሪፕት ለብቻ መኖሩ
ለሜንቴናንስ አሪፍ ነው ማለት ነው። ክሊን የሆነ ኤችቲኤምኤል ፋይል እንዲኖረን ደግሞ አንድ ፔጅ ላይ ደግሞ አይመከርም ማለት ነው። ሶ ለዛ ነው። የመጨረሻ ደግሞ ፋስተር ፔጅ ሎዲንግ ቅድም እንዳልኳችሁ ኤችቲኤምኤል ለብቻው ተሰርቶ ጃቫስክሪፕት ከውጭ ተሰርቶ መጥቶ ሊንክ አደረግነው ማለት ሎድ ሲያደርግ ኤችቲኤምኤል ለብቻ ዲስፕሌይ ያደርጋል ከነ ሲኤስኤሱ። ከዛ ጃቫስክሪፕት ሎድ የሚያደርግ ነገር ካለ ራሱ እሱን ሎድ አድርጎ ጨርሰው ዲስፕሌይ ስለሚሆን ፋስተር ነው ማለት ፈጣን ነው የሚሆን እንል። እሺ ሱፐር ሾርት ማይንድ ማለት እዚህ ጋር ጀስት የሆነ እንድትይዙት ያክል ነው። ኤችቲኤምኤሉ ስትራክቸር ነው የሚሰራልን፣ ሲኤስኤስ ስታይል ነው፣ ጃቫስክሪፕት ደግሞ ኢንተራክሽን ይፈጥርና ወይ ደግሞ ከዩዘሩ ጋር ኢንተራክት አድርገን እንድንቀጥል ያደርገናል ማለት ነው። እሺ ኖቱ በአጠቃላይ ይመስላል። ከፈለጋችሁ ኖት ደብሊ ስሪ ላይ ስኩል ላይ ነፍ ኖት አለ። እንትን ቅድም ሜቢ የላኩላችሁ ነገር ነበር እዚህ ጋር እንዴት መማማር እንደምችል እንዴት መጠየቅ እንደምችል እንደዚህ አይነት ነገር አዲስ የሆነባችሁ ነገር ይሄንን ሪከርድን ማታ ከተማሪዎች ክፍል የተባለ ነውና እሱን ትከታተላላችሁ እዩት። ይላኩላችሁ ማለት ነው። ማታ እንትን ያለ ነው። ይሄ እንዴት እንደምትጠቀሙ ቻት ጂፒቲ ምናምን እንዴት እንደምትጠቀሙና የመሳሰሉትን ነገሮች 5 ደቂቃ ነው መሰለኝና እሱን ቆርጬ የላኩት ነበር። ይጠቅማችኋል እዩት። እና ኖትም ያወጣላችኋል፣ የፈለጋችሁ ነገር ያግዛችኋል ማለት ነው። ባጭሩ ኤአይ ደን ተጠቀሙ። ጉግልም ሰርች አድርጎ። እሺ እኔ ጋር ነው። እሺ ጥያቄ ያላችሁ እስካሁን ካየነው ፓርት ላይ እንዴት ሊንክ እንደሚደረግ ያልገባው ወይ ደግሞ ጃቫስክሪፕት ምን እንደሆነ ግራ የገባው ተማሪ ካለ በጽሁፍ ኔክስት ያው በደንብ እናያለን። አላ ካለ አውትፑት ስቴትመንት ሲንታክስ ኮሜንት ቫሪያብል ወይ መጀመሪያ ላይ ያቋረጠና ድጋሚ ለኢን ኤክስተርናል ከሚለው ጋር የመጀመሪያ አካባቢ ዋት ኢዝ ጃቫስክሪፕት ከሚለው ጋር በደንብ አትማኩ መሰለኝ። ዞሮ በደንብ ከፈለግ ግልጽ አድርጌ እዚህ ልትከመል ኢንትሮዳክሽን ላይ እንገባለን። ጃቫስክሪፕት ምንድነው የሚያደርገው ከሚል አንፃር ነው ያየን የነበረው። ምንድነው ጥቅሙ ወይ ደግሞ እንዴት ነው የምንጠቀመው? ስፔስ ኮንቴንት እሺ ጃቫስክሪፕት ካን ቢ ቼንጅ ኤችቲኤምኤል ኮንቴንት ኤችቲኤምኤል ላይ የጻፍነው ኮንቴንት ለመቀየር ይጠቅመናል ብያችኋለሁ። ዋን ኦፍ መኒ ጃቫስክሪፕት ኤችቲኤምኤል ሜተድስ ጌት ኤሌመንት በአይዲ አይዲውን ተጠቅመን መቀየር እንችላለን ነው እያለን ነው ያለው እዚህ ጋር። ሌሎችም ሜቶዶች አሉ የምንቀይርባቸው። በእርግጥ ግን ያው ብዙ ጊዜ የምንጠቀመው ጌት ኤሌመንት በአይዲ ብለን ነው እያለን ያለው። እሱ ምን ማለት ነው ምናምን የሚለው ነገር ኔክስት ክላስ ማለት ቀጣይ የምናያቸው ናቸው። እነዚህ ዶክመንት ጌት ኤሌመንት ባይ አይዲ፣ ጌት ኤሌመንት ባይ ክላስ፣ ባይ ታግስ ኔም የመሳሰሉት የሚባሉ አሉና አላህ ካለ ቀጣይ ላይ የምናየው ይሆናል። እሱ ነው እያለ ያለው እዚህ ጋር ኤችቲኤምኤል ኮንተንት እንቀይራለን ሲባል አይዲን በመጠቀም የመሳሰሉትን አይዲ ወይ ክላስ ወይ ደግሞ ታግ ኔሙን እነሱ ለቀም ኮንተንቶችን መቀየር እንችላለን። ፓራግራፍ የነበረው ሁላ ወደ ኤችቲኤምኤል መቀየር ትችላላችሁ። ብቻ ውስጥ ላይ ኮንተንት የሚቻል መስመት መቀየር እንችላለን ማለት ነው። እሺ ፕሮግራሚንግ ላንጉዌጅ ዛት አድስ ኢንተራክቲቪቲ ቱ ዌብሳይት እሱ ጋር ሜቢ ኢንተራክቲቪቲ ማለት እንዳልኳችሁ እነዚህን በተኖች ሲነኩ እንዲሰሩ ማድረግ የመሳሰሉትን ኢንተራክት እንዲያደርግ ማድረግ ማለት ነው። እዚህ ጋር ምሳሌ የሚታየው ከሆነ JavaScript can be changed HTML attributes value. In this example, JavaScript can be changed the value of source attribute image ታጉን ተጠቅመው እዚህ ጋር ኢሜጅ እየቀያየረ ነው። ይሄንን ጀስት ረን አድርጌ ባሳያችሁ ይታያችሁ ከሆነ turn on the light turn off the light ኦን ሳደርገው ቢጫ ነገር ይበራል፣ ኦፍ ሳደርገው ደግሞ ይጠፋል። ይሄ ሌላ ነገር አይደለም፣ መብራት እየበራ ሳይሆን ቢጫ ኢሜጅ ነው። እዚህ ጋር የተጠቀሙት ቢጫ ኢሜጅ አለ እና እዚህ ጋር ደግሞ
ሲጠፋ ደግሞ ኖርማሉ ኢሜጁ ይመጣል ማለት ነው። ሁለት ኢሜጆች ናቸው ያሉት። አንደኛው ቢጫ ኢሜጅ ነው፣ ሁለተኛ ደግሞ ኖርማል ኢሜጅ ነው ማለት ነው። ሶ ይህንን ኢሜጅ እንዲቀየር ያደረገው ጃቫስክሪፕት ኮድ እንየው እዚህ ጋር እና ላሳያችሁ። ዋት ካን ጃቫስክሪፕት ዱ ይላል። ከዛ ፓራግራፍ ውስጥ ገቡና ጃቫስክሪፕት ካን ቼንጅ ኤችቲኤምኤል አትሪቢዩት ቫልዩ። ኤችቲኤምኤል ላይ አትሪቢዩት ባለፈው አይተናል። ተጨማሪ ኢንፎርሜሽን የሚሰጡ ነገራቶች እንትኖች ለምሳሌ ኢሜጅ ታግ ውስጥ ተጨማሪ ኢንፎርሜሽን እንዲሰጠን ስንፈልግ የምንጨምረው ታግ እንደማለት ነው። አዲሽናል ኢንፎርሜሽን ከፈለግን አትሪቢዩቶች እንጨምራለን ብለናል። ጀስት እንደዛ ማለት ያን አትሪቢዩት መቀየር እንችላለን እንዳልነው። ሶ ኢን ዚስ ኬዝ ጃቫስክሪፕት ካን ቼንጅ ዘ ቫልዩ ኦፍ ዘ ሶርስ ኦር ኤስአርሲ ወይም ደግሞ ሶርሱን አትሪቢዩት አን ኢሜጅ የኢሜጅን ሶርስ መቀየር ይችላል እንደማለት ነው። እሺ ሰው በተን ውስጥ የተጠቀመው እንትን ከዚህ እስከዚህ ያለው በተን የሚለው እንትን እንዳለ የጃቫስክሪፕት ኮድ ነው። ኦንክሊክ የሚባል የራሱ ይቻል ኢቨንት አለ እንትን አለ። ኦንክሊክ ዶክመንት ይሄ ውስጥ የተጻፈው ኮድ የምናየውን አሁን ዲስፕሌይ የሚፈልገው ምን ያደረገ ያለው ነገር እንድታውቁ ነው እንጂ ውስጥ የተጻፈው ገና የሚጻፍ ነገር ነው። እንዳለ ተጽፈን የምንረዳው ነገር ነውና አያሳስባችሁ። እዚህ ጋር የተጻፉት ሙሉ በሙሉ ጽፈን እንደምንረዳቸው ነገሮች ናቸውና ኦንክሊክ ኢኳል ቱ እና ዶክመንት ዶት ጌት ኤሌመንት ባይ አይዲ ከዛ ማይ ኢሜጅ የሚላል እዚህ ጋር የሚታያችሁ ከሆነ ማይ ኢሜጅ የሚለው አይዲው ነው፣ የኢሜጁ አይዲ ነው። ማይ ኢሜጅ የሚል እዚህ ጋር ይታያል። እዚህ ጋር ይሄንን የዚህ ኢሜጅ አይዲ ይዟል። አይዲ ምንድነው? አትሪቢዩት ነው። የዚህ ኢሜጅ አትሪቢዩት ማለት ነው አይዲ። ሶ ይሄንን አይዲ ተጠቅመን እየቀየርን ነው። ምንን እየቀየርን ነው? የዚህኛው ኢሜጅ ሶርስ ሌላ ቦታ ላይ ልንሰጠው ነው። ይሁት እዚህ ጋር ሶርስ ብሎ ይታያችሁ ከሆነ ይሄን ኢሜጅ እያስገባ ነው። ሌላ ኢሜጅ ነው ማለት እዚህ ጋር ፒስ ይሄን ማለት ነው። ሁለተኛ ኢሜጅ ነው። ሁለቱም ኢሜጅ የተለያዩ ናቸው። ፒአይሲ ይልና ከዛ ቢዩኤልቢኦኤን ይላል። ይህ ነው። ከዛ እዚህ ጋር ብትወርዱ ደግሞ ሌላ ስም ነው የተሻለ ፒአይሲ እና ቢዩኤልቢኦኤፍኤፍ ነው። ሶ ሁለቱም የተለያዩ ስሞች ናቸው። ሁለቱም የተለያዩ ኢሜጆች ናቸው። ይህንን ኢሜጅ በምን እየተቀየረ ነው ማለት ነው? በዚህኛው ጃቫስክሪፕት ኮድ ምን ስለተባለ ኦን ክሊክ ሲደረግ እንደማለት ነው። ኦን ክሊክ ማለት ኦን ሆቨር ብታደርጉት ሆቨር ሲደረግ ብቻ እሱ ስንደርስ እናያለን። ኦን ክሊክ ሲደረግ እሺ ዶክመንት ጌት ኤሌመንት ባይ አይዲ እዚህን አይዲውን የያዘው ኢሜጅ ማይ ኢሜጅ የሚለውን ማይ ኢሜጅ ማለት እዚህ ጋር ያለው ኢሜጅ ማለት አይዲውን እሱን ኢሜጅ ቀይርልኝ ክሊክ ሲደረግ ኢሜጁን ቀይር ያልነው ነው ማለት ባጭሩ። ሶ እዚህ ጋር ሶርስ ተሰጠው ባጭሩ ኢሜጁ ይቀይራል። ሶ ይሄንን ኦን ክሊክ በተንን ክሊክ ሲደረግ ኢሜጁ ይቀይርልናል። ይሄንን አያችሁታ እንደዚህ ሲደረግ ክሊክ ሲደረግ ቀየረልኝ እንደማለት ነው። ሶ ይሄን ምን አደረግን? ኤችቲኤምኤል ኮንተንት ቀየርን ማለት ነው። እንደዚህ ኢንተራክቲቪቲ እንዲኖር ስንፈልግ የምንጠቀመው ኮድ ጃቫስክሪፕት ኮድ ይባላል ብለን ያየነውና ይሄ ማለት ነው ጃቫስክሪፕት ባጭሩ። ሞር ደግሞ ቀስ በቀስ ያየነው እየሰፋ ሲሄድ በደንብ የምንረዳ ይሆናል። እንዴት ዲክሌር እንደምናደርግ እናያለን። ቫር ሌት ኮንስት እነሱን የምናይ ይሆናል። ሌላ ደግሞ ሌላ ደግሞ በቃ የመሳሰሉ ቀስ በቀስ በሂደት እንሄድበታለን። ዛሬ ጀስት ኢንትሮዳክሽን ይሁትና ኔክስት የዛሬ ሳምንት ደግሞ በሳምንት አንድ ቀን ላይ ይበልና የዛሬ ሳምንት የቀረውን ፓርት ለመሸፈን እንሞክራለን። ያው እስካረፋላ ካለ ጃቫስክሪፕት እንጨርሳለን ማለት በስልክ ተማሪዎች ያለው ክላስ ያልቃል ማለት ነው። አላ ፍቃድ። እሺ እዚህ ላይ ጥያቄ ካለ እሺ ይሄንን ኖት አንብቡት። ተላከላችሁ ነው ያለ እንዳለ አንብቡት። ይሄንን የተጻፈው ኮድ ያያችሁ ጀስት አነጣጥሩት እንጂ እናክል አዲስ ኮድ አይደለም። ኦን ክሊክ ቅድም ለካሽ እዚህ ጋር ምሳሌ ኤግዛምፕል ብታዩት በቀይ የተጻፈው ኮድ ብታዩት ኦን ክሊክ ማለት ክሊክ ሲደረግ አለርት እንዲያሳየን ነው። ይሄንን ኮድ ምሳሌ ኮፒ ያርጉትና ኮፒ እናድርገውና ወስጄ እንትኑን ላሳያችሁ ይሰራልን ከሆነ ይሄን ኮፒ ላድርግ። ተጀስተራል አለርት እንዲያሳየን እንደተደረገውና ሄሎ ወርድ የሚል ነገር አለርት መጣላችሁ። እዩት እዚህ ጋር በተን ነው። ይሄንን በተን ክሊክ ሲደረግ ኦን ክሊክ ሲደረግ አለርት አሳየኝ ምን የሚል ሄሎ ወርልድ የሚል
ኪለወርድ የጽሁፍ ብቀይር ለምሳሌ ሄሎ ብቻ እንዲለኝ ከፈለኩ ወይ ደግሞ ሄሎ እንደዚህ አይነት ቴክስት እንዲያገኝ ፈለኩ። ክሊክ ሲደረግ በተኑን ክሊክ ስናደርገው ይሄንን እንትን እንዲያደርግ ፈለኩኝ። እንዳጥፋውና እንዳይዋዝባችሁ ላጥፋላችሁ። እንደዚህ በነገራችን ላይ እንደዚህ የወሰዳችሁ ሞክሩ፣ በደንብ ተለማመዱበት። ይሄን ኤዲተሩ ላይ ማለት ነው። እየሰራን እየጻፈልን እስከሆነ ድረስ ጃቫስክሪፕት በደንብ መለማመድ ትችላላችሁ ማለት ነው። ባጭሩ ግልጽ ነው አይደል? ስለዚህ አሁን እየሰራን ነው። ጃቫስክሪፕት ኮድ ረን ያደርጋል። ይሄንን ቪዥዋል ማነው ኤዲተሩ ተለማመዱበት። እንደዚህ ለሳሁን ይዩት። ክሊክ ሳደርገው ሌላ ቡክ እያለኝ ነው። ይህን ኮድ አለርት እንዲያሳይም ክሊክ ሲደረግ አለርት እንዲያሳይ የጃቫስክሪፕት ኮድ ተጠቅመን የሰራ ነው። ስለዚህ እንደዚህ አይነት ኢንተራክቲቪቲ እንዲኖረን ስንፈልግ የምንጠቀመው ጃቫስክሪፕት ኮድ ነው ማለት ነው። እነዚህ ኤግዛምፕሎች እንዳለ ብትወስዳቸው ይሰራሉ፣ ተጠቀሟቸው ማለት ነው።